ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ በጣም እውነት ለመናገር ደስ የማይል ቪዲዮ ነው። በቃ ደስ የማይል ቪዲዮ ነው። ምናልባት እንግዲህ ዛሬ ሄርሜላና አብርሃም መስመር የሳቱበትን ቪዲዮ ነው እንግዲህ ወደ እናንተ ይዤ የመጣሁት። ሰሞኑን እንግዲህ ሩታ ነበረች ነገሮች የምታበላሸው። በዛሬው ቪዲዮ አብርሃምና ሄርሜላን በደንብ የምነግራቸው ነገር አለ። ምክንያቱም አንዳንድ ጊዜ ሰላማቸውን ለምን እንደማይፈልጉ ግራ ይገባኛል። ትላንትና በዛ ልካቸውን ነግራቸው በቃ የመጨረሻ ነው ዛሬ ብለው በሰላም ማለት ነው። በሰላም አይደለም አብርሃምና ሄርሜላ ሰላሙን የሚፈልጉ እንኳን ሩታ እንደዛ በጣም የሚያስጠላ ቃላቶችን በመነጋገር ተለያይተው ነበር። በቃ አበቃ፣ እዛ ጋር ማብቃት ነበረበት። ዛሬ ግን ራሳቸው ደውለው ላለፈ ጉዳይ አገኟት ማለት ነው። ሄርሜላ አብርሃም እንደ ፍቅረኛ ሻል ነው የምታየው። አንቺ ብቻ ሳይሆን ማክበር ያለብሽ ፍቅረኛሽን፣ አንቺ ብቻ በማክበር ለሱ ያለሽ ነገር በማሳየት ብቻ ሳይሆን ሰዎች የማያከብሩት ሰዎች ጋርም እንዳይሄድ በማድረግ ልትተባበር ይገባል፣ ልትጠብቂው ይገባል። ስለምን መሰላችሁ? ከዚህ ፊት ሩታ አርግዣለሁ ምናምን ብላ ነበር አይደል? ወረቀት አምታ ምናምን አብርሃም ሚስቶቹ ሲያረግዙ አብሮ ሆስፒታል የማይሄድበትና ቼክ የማያደርግበት ምክንያት ምንድን ነው? ግራ የሚገባኝ ነገር እሱ ነው። ያኔ አብርሃም ቤተሰቦቹ ድረስ ሩታ ስላደረሰችው ጉዳዩን ምን ብለን ነበር እኛ? አብርሃም አብረህ ሆስፒታል ሄደ አረጋግጥ እውነቱን፣ በቃ ኦዲየንስም ይወቅ። ሩታም እውነታውን ከሆነ ዌል፣ ውሸቷንም ከሆነ ቤተሰቦችንም ኦዲየንስንም እንደዋሸች ስለሚታወቅ ራሷ ታፍርበታለች ብለን ነበር። ውስጤ ስለሚያውቅ ውስጤ ልቤ ስለሚያውቅ ምናምን እንደዚህ የሚባል ነገር የለም። እሺ እንደዚህ ያለ ነገር ላይ ማለት ቢ ሲሪየስ፣ በጣም ሲሪየስ መሆን ያስፈልጋል። ያኔ እሷ እንደዛ ስትል ቼክ ማድረግና ማወቅ እያለብህ እኛም ስንነግርህ እምቢ ብለህ ዛሬ ጉዳዩ እንደ አዲስ ገና ቴክስት ተላከላት ምናምን፣ አንቺም ልክ አይደለሽም ሄርሜላ። ቴክስት ተላከልኝ ብለሽ አንቺ ማወቅ መብት የለሽም ሲጀመር ማለት ነው። ይሄ የአብርሃምና የሷ ጉዳይ መግባት የለብሽም። ሄደ ቼክ አድርግ ማለት አለብሽ እንጂ አብረሽ መጣሽ እኔም ይመለከተኛል ምናምን ነገር ማለት የለብሽም። ይሄ ስህተት ነው። ምክንያቱም የተፈጠረው እናንተ ለአንቺ ፕሮፖዝ ሳያደርግ አንቺ ጋር ምንም ነገር ሳይፈጠር ነው አይደለ እርግዝና ተፈጠረ የተባለው። አሁን ቢሆን እሺ ልክ ነሽ። አሁንም ቢሆን በነገራችን ላይ አብርሃም ነው ሄዶ የማወቅ መብት ያለው እንጂ አንቺ፣ ምክንያቱም አንቺ አይደለሽ የሚያስረገሽው። የተወዳችሁና የተከበራችሁ ቤተሰቦቻችን፣ ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን እንደተለመደው ማለት ነው በጣም እያበረታታችሁ ስለሆነ ከልብ ነው የማመሰግነው። እና ከሁሉም ነገር በፊት ምን ይቀድማል? ሰላም ይቀድማል ማለት ነው አይደለ? ሩታ ጋር ልጅ ተፈጠረ አልተፈጠረ አብርሃም አሁን ምን ታረጋለህ ነው አሁን የኔ ጥያቄ። ሩታ ጋር የእውነት ቢሆን ምን ታረጋለህ? ሄርሜላን ጥለህ ወደዛ ልትመለስ ነው ወይስ ለምንድን ነው ማወቅ የፈለጋችሁት? ግራ የገባኝ ይሄ ነው። በቃ አለቀ። ያኔ ማወቅ ነበረብህ። በቃ አለቀ። አላወቅም፣ ማወቅ ነበረብህ በቃ። አሁን ግን ከስንት ጊዜ በኋላ እዚህ ጋር ሌላ ልጅ እንደገና በመጣበት ከሄርሜላ ጋር ደግሞ ሌላ ልጅ መጣ በተባለበት ሰዓት ላይ በቃ እኛ አንድ ላይ ነው የምንኖረው ብላችሁ ጥሩ ህይወትን ከጀመርክ በኋላ እንደገና እዛ ጋር ማወቅ መፈለግ እሺ ከሆነ እንዴ ልታደርግ ነው? ሄርሜላን ጥላ ልትሄድ ነው ወይስ ምንድን ነው? ይሄ እኮ ሰላም ማጣት ነው። ሰው በገዛ እጁ እንዴት ሰላም ያጣል? በገዛ እጃችሁ ሰላማችሁን ታጣላችሁ እንዴ? ኧረ ተው። አንዳንድ ጊዜ የምትሄዱበትን ቦታ ማወቅ ያስፈልጋል ማለት ነው። እና
ዛሬ የሰራችሁት ስራ አንድ ትክክል አይደለም። ሄርሜላ ሲጀመር አብርሃምን ገና ቴክስት ተላከልኝ ይሄን ነገር ማወቅ አለብን ማለትሽ ትክክል አይደለም። አብርሃም እንደውም ብትለው ራሱ ቴክስት ተላከ አይደለም ሩታ አሁንም ልጅ አለ ብትለው ራሱ ሄዶ ቼክ ማድረግ የለበትም። ለምን ልጁ ሲወለድ የእውነትም ደግሞ አንደኛ ፊዚካሊም አላየንም እውነትም ይሁን ውሸት ማለት ነው እና ልጁ ሲወለድ የአብርሃም ከሆነ ማገዝ ያለበትን ነገር ያግዛል። ምክንያቱም አሁን ተለያይታችኋል። አብርሃም ተለያይታል። አንቺ ወደዛ መግፋት የለብሽም። ሩታ አብርሃምን ስታገኘው ምን ያህል ዲስሪስፔክት እንደምታደርገው ሄርሜላ አታውቂም እንዴ? እሷን የማያገኝበትን ኮንዲሽን ማመቻቸት እንጂ አብርሃምን ይዘሽ እየሄድሽ እያንጠለጠልሽ ደግሞ እዛ ማሰደብ የለብሽም። ገብቶሻል አይደል? ስለዚህ ልክ አይደለሽም። በቃ ልክ አይደለሽም። ሩታ በቃ ትታወቃለች። አብርሃምን ባገኘ ሰዓት ስሜቷ ጥሩ አይመጣም። በጣም ትበሳጫለች። ዛሬ ለምሳሌ ሄደን ሆስፒታል ቼክ እናድርግ ሲላት እንኳን አላደርግም ነው ያለችው። ልክ ናት፣ መብቷ ነው። ምክንያቱም ኦልሬዲ ያለፈ ነገር አልፏል። ልጁም ኖረ አልኖረ አብርሃም የሚያመጣው ነገር የለም፣ የሚለውጠው ነገር የለም። ምክንያቱም እዛም ቤት አስረግዟል። ስለዚህ ምን ያደርጋል? ያኔ ምናልባት የእውነት ከሆነ ያው ለሁለተኛው ልጅ ብሎ ይመለሳል ብላ አስባ ሊሆን ይችላል አይደለ? ዛሬ ግን ሶስተኛው ልጅ ሌላ ቤት ውስጥ ተረግዟል ማለት ነው። ስለዚህ አብርሃምም ወጥቷል፣ ሌላ ህይወት ጀምሯል። ለሷ ምን ይፈይዳል? ምንም አይፈይድም። ምንም አይጠቅማትም አይደለ? አሁን ግን ሄዶ እሱ ቼክ የማድረግ ለሱ እንትን ማለት ምክንያቱም ያኔ በኮንፊደንስ ናንሂድ ብለዋለች። ለመሄድ ፈቃደኛ ያልሆነው አብርሃም ነው። በቃ እኔ ደስ የሚለኝ ያው ዲስሪስፔክት ባይደራረጉ ደስ ይለኝ ነበረ ማለት ሩታ እምቢ ብትልም መብቷ ነው። ምክንያቱም በወቅቱ ጠይቃው ስለነበረ እምቢ ብላለች። ምክንያቱም ያኔ እሺ ብሎ አብርሃም ቼክ ቢያደርግ ኖሮ አብሮ ሄዶ ቼክ ቢያደርግ ኖሮ ቢኖር ለውሳኔ ይጠቅመዋል፣ ባይኖር ደግሞ ለነፃነት ይጠቅመዋል ማለት ነው አይደለ? ነፃ ሆኖ ውሸት ነው ብሎ ኦዲየንስም ቤተሰቡም አይገፉትም ነበር። እነ ዳዊት እና በጣም እነ ኤፍሬም ብዙ ነገር ሲሉ ነበር አይደለ? አብርሃምን ሲጫኑት ነበር እና ለምን ሁለተኛ ልጅ መጥቷል ብሎ ስላሰቡ ማለት። ስለዚህ አብርሃምና ሄርሜላ ዛሬ በጣም አጥፍታችኋል። ሰላማችሁን የምትፈልጉ ከሆነ ሰላማችሁ ያለበት ቦታ ላይ መቆየት አለባችሁ። የሆነ ነገር ቴክስት ተላከልኝ ምናምን ይላክ፣ ምን ችግር አለው? ይላክ። ሲደክማቸው ያቆማሉ። አለቀ። ገብቷችኋል አይደለ? ስልክ መቀየር እኮ መብቴ ነው። በቃ ሲም ዘግቶ ሌላ ሲም መያዝም መብቴ ነው። ቢላክ ምን ችግር አለው? ምንም የሚያመጣው ነገር ስለሌለ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ቪዲዮን እያየን ደግሞ ሀሳብ እንስጥበት። እስቲ ወደ ቪዲዮ እንሂድ። አሁን ትነግረኛለህ ብለህ አታስብ፣ አትነግርህም። ግልጽ ነው። ሲቀጥል ወይ ብቻ ማግኘት አለብህ እንጂ ሄርሜላን ይዘህ ማግኘት የለብህም። ሄርሜላን ይዘህ ካገኛት ደግሞ ሄርሜላ ማውራት የለባትም። ጉዳዩ ያንተና የሩታ ጉዳይ ስለሆነ ማለት ነው። አሁን ደግሞ ሌላ ህይወት ስለጀመርክ አያገባህም ማለትም ትችላለች። ግን ያው ውስጤ እንደሚነግረኝ ከሆነ ምንም አይነት ነገር እንደሌለ ነው የተረዳሁት ማለት ነው። ደግሞ ውስጤ እንደሚለው ውስጤ ምናምን ያኔ ነው አብርሃም በቃ ስተት የሰራው። ውስጥህ ነገረህም አልነገረህም እንደዚህ ያለ ነገር ወረቀት ነው። ከሆስፒታል ወረቀት ይዛ እስከመጣች ድረስ ሄደ ቼክ ማድረግ ነበረብህ። ለዛ ነው እኛ ቼክ አድርግ ብለን ስንገፋ የነበረው፣ ግን አንተ በወቅቱ አልሰማህንም። እዚህ ጋር ከሚላከው ቴክስት አንጻር እንደገና ደግሞ እውነታውን ማወቅም ስለምፈልግ ብዬ ነው እነሱን የጠሯቸው ማለት ነው። ምንም ነገር አትጨነቂ፣ ይሄን የሚያስጨንቅም ነገር አይደለም፣ ፈጣሪ ያውቃል። ግን ቢኖር ደግሞ እስከዛሬ ድረስ እዚህ ነገሩን ዝም አይሉትም ብዬ ነበር ማስበው። እንዴ ምን ሌላ ምን ልትል ትችላለህ? ምክንያቱም አንተ ወደ ራሷ መመለስም አልቻለችም። አንተና ሄርሜላ ያላችሁ ነገር ስለጠበቀ ነገሮቹን ያው ከሷ ቁጥጥር ውጭ ሆኗል። ምን አትከሰ ምን አትልህ። ምክንያቱም ለመክሰስም መታወቅ መቻል አለበት። ልጁ አንተ ስለመሆኑ መታወቅ መቻል አለበት። ከሱ ነው ብትልም
ካልታወቀ ምንም ማድረግ አትችልም። ስለዚህ ምናልባት ዝም ያለችው ከአቅሟ በላይ ስለሆነ ሊሆን ይችላል። ይሄን ነገር ያንተ ጋር ባላመጣው ደስ ይለኝ ነበረ፣ ግን ደግሞ አንደኛ ነገሮች ተደፋፍነው ነው ያለፉት። ገባ? አየሽ፣ አንቺ ራሱ ስህተት እንደሆነ አውቀሻል። ወደ አብርሃም ጉዳዩን ይዘሽ መምጣትሽ ልክ እንዳልሆነ አንቺ ራሱ አውቀሻል። ማድረግ አልነበረብሽም። አንተን ወደ ራሷ ለመመለስ የሄደችበት መንገድ ከሆነ አሁን ማወቅ ፈልጋለሁ። ግን ደግሞ በዚህ ሳምንት እየተላከልኝ ያሉ ቴክስቶች አሉ። አንተንም ስጠይቅህ ደግሞ እውነትም ተደፋፍኖ ነው ያለፈው። ከእሷ የመጣ መልስ ስለሌለ ብንሰማትና ልባችን አርፎ እናንተ ብረት ብንቀጥል የተሻለ ነው ብዬ አስባለሁ። እሺ፣ ሩታ ጋር እርግዝናው ቢኖር ላትቀጥሉ ነው ወይ? ላትቀጥሉ ነው ወይ ነው አሁን የኔ ጥያቄ። ሰው እንዴት በገዛ እጁ ሰላሙን ያጣል? በገዛ እጁ እዛ አለ ተባለ። እሺ ከዛስ ምንድነው የሚሆነው? የእናንተ ጉዳይ ተላይታችሁ አብርሃም ወደ ሩታ ነው የሚመለሰው ነው ወይስ እዛ እርግዝና ካለ ለብቻ እናንተም ቀጥሉት? እዛ እርግዝና ካለ ቀጥሉ። ጨዋታው እንዴት ነው ጎበዝ? ሐኪም ቤት እንሂድ ነው የምንላቸው። ሐኪም ቤት እንሂድና ያለውን ነገር ማየት እንፈልጋለን። እኔም ሄርሚም ማወቅ እንፈልጋለን። ቀጥል ደግሞ ከኔ ነው እያለች ነበር አይደል? ከኔ ከሆነ ደግሞ ወይ ማየት መርታለኝ አይደል? እርግጠኛ ያኔ ብላለች። አሁን ደግሞ የግዴታ የለባትም። በነገራችን ላይ በቃ አልፈልግም ማለት ትችላለች፣ መብቷ ነው። ምክንያቱም ሚስት ብትሆን ነው ልታስገድዳት የምትችለው። ሚስት ብትሆን ማለት ነው። ሚስት ብትሆን ልታስገድዳት ትችላለህ። አሁን እኮ አንተና ሩታ ባልና ሚስቶች ስላልሆናችሁ ልታስገድዳት አትችልም። መብት የለም። ህግም አንተን የሚያግዘው በልዑል ላይ ብቻ ነው። ከዛ ውጪ አሁን ባልተወለደው ልጅ ላይ ያንተ አይደለም ማለትም ትችላለች። በቃ መብቷ ነው። ማንንም ነገሮችን ማወቅ ስለምፈልግ ነው የጠራሁሽ። ያው አሁን ከሁለታችን መሀል ላይ ያለ የተፈጠረ ነገር ስላለ ነው የጠራሁሽ። ይሄንን ደግሞ ላወራሽ የምፈልገው አንቺ ብቻሽን ነው። እሱ አስፈልግም። ችግር የለውም። ዛሬ የጠራንበት ምክንያትና ልናውቅ የምንፈልገው ነገር አለ። እኔም እሷም ላውቅ የምፈልገው ሁለት አባት አይደለ? አንተና ሄርሜላ እኮ አባት ልትሆኑ አትችሉ። ለምንድን ነው እንደዚህ የምታደርገው? ልናውቅ የምንፈልገው ነገር አለ ማለት የለብንም። ለማወቅ የምፈልገው ነገር አለ። ምክንያቱም እንዴ ልጁ የተፈጠረው እኮ በአንተና በሩታ ምክንያት እንጂ በሶስታችሁ ምክንያት አይደለም። ለምንድን ነው ጸባጫሪ አትሆኑ? እናንተም ደግሞ እንዴ ልክ ያለው ነገር ልክ አይደለም። በቃ ሩታ እርጉዝ ነኝ አርግዣለሁ ሁለተኛ ልጅ ምናምን ነገር ብለሽ ብዙ ነገር አወርተሽ ነበረ። ከዛም በላይ ሐኪም ቤት ሄደሽ ማስረጃ ይዤ መጥቻለሁ ወረቀት አለኝ ምናምን ብዙ ነገር እያልሽ ነበርና ያ ነገር አሁን ላይ አንቺም ላይ ምንም ያስታወቅ ነገር አላየንም ከይቅርታ ጋር። ሲቀጥል ደግሞ ነገሩንም እንዴት ነው ተደፋፍኖ እንዲታለፍ ነው ያደረግሽው ማለት ነው። ያደረግሽው ወይስ ያደረግከው? አዎ ያደረግከው። ያኔ በኮንፊደንስ ጠይቃህ ነበረ። አንተ ነህ ፈቃደኛ ያለውን ከሆስፒታል ለመሄድ ማለት ነው። ስለዚህ ምንም አማራጭ አልነበራትም፣ ትታለች። ለኤፍሬም አመጣሳይታለች። በነገራችን ላይ እኛ ኤፍሬምንም ጭምር ሄደ ቼክ አርግ አብረ ሄደ ቼክ አርግ ብለነው ነበር። የአብርሃም ቤተሰቦችም ማድረግ ይችሉ ነበረ፣ ግን ደግሞ ዋና ባለ ጉዳይ አብርሃም እስከሆነ ድረስ አብርሃም ነበር ቼክ ማድረግ የነበረበት። ነገሮች ከረፈዱ በኋላ አንዳንድ ጊዜ ራሳችሁ ካላወቃችሁ ሰዎች ሲነግሯችሁ ስሙ። ኦኬ እኔም ተደፋፍኖ እንዲታለፍም ካደረኩኝ አሁን ግን ነገሮችን ማወቅ ስለምንፈልግ ከቻልሽ አሁን ሐኪም ቤት እንሂድና ያለው ነገር ቼክ ማድረግ እንፈልጋለን ሁላችንም ማለት ነው። ካንተ ነው ያረጋግጥኩት ስለሽኛል። ከኔ ከሆነ ደግሞ ስለዚህ ሆድሽ ላይ ስላለው ልጅ ያገባኛል ማለት ነው። አይ አብርሃም አላወቅም። አንደኛ ሩታን አላወካትም ማለት ነው። በቃ አላወካትም። ሁለተኛ አትማርም ከስተት። ለምን አንተ በፈለግ ሰዓት መተህ ሩታ ምንም ነገር እንደማታደርግ ታውቃለህ። ሩታ የሆነ ነገር ስትፈልግ ብቻ ማድረግ እንደምትችል ስለምታስብ የሚመለስልን ነገርም ታውቃለህ። ከዚህ ይልቅ በሌላ ሰው ቼክ እንዲደረግ ብታደርግ ጥሩ ነበር። በነዲቭ ምናምን በቃ በቤተሰብ ማለት ቼክ እንዲደረግ ብታደርግ ጥሩ ነበር። እንደዛ ቆና አገባኝ። ከዚህ ሁሉ ጊዜ በኋላ ያገባኛል ምናምን ዛሬ አክተር ያጫውታል እንዴ? እኮ ገና ሆድሽም እኮ አልገፋም። እንደዛ ለማለት እንኳን አልበቃሽም። እንደዛ ተሰባሪ ለማለት እንኳን አንደኛ ነገር፣ ሁለተኛ ነገር ደግሞ ያኔ እዛ ኮንፊደንስ አናገረ የተንበጨበጭከው ዛሬ ምን ተገኘ? እሺ ሩታ አሁን እኮ በዚህ አጋጣሚ እውነትም አዎ ልክ ናት። ያኔ ፈርታ ነበረ። ልቤ እየነገረኝ ስለሆነ ነው ውሸት ነው ምናምን፣ እንደዛ አይደለም አባቴ። የሆነ ነገር ከመምጣቱ በፊት መጠንቀቁ ጥሩ ነው። ያኔ እኛ እንደነገርናችሁ ቼክ ብታረጉ ኖሮ ዛሬ ችግር የለውም። በቃ በነፃነት ትኖር ነበር። አልሆነ ውሸትሽም ከሆነ ያን የተናገርሽው ነገር ውሸት ከሆነ ዛሬ ነግረሽን
አሁን ሩታ ውሸት ነው እንድትላችሁ ነው የፈለጋችሁት? ኧረ እባክህ ማስረዳትም ግዴታ የለም። ይሄን ማወቅ የፈለግሽው ሄርሜላ ነው እኔ የሚመለከተኝ ነገር ብቻ አማርኛ እየጠየቅናችሁ ያለው ነገር እኮ ካለ አለ ነው ከሌለ የለም። ሩታም ዳኒም ማነው ሄርሜላም ዳኒም አይመለከታችሁም በዚህ ጉዳይ። ሁለታችሁም ሩታም እልህ ውስጥ በመግባት ነው ዳኒን ይዛ የመጣችው። አንደኛ ሁለታችሁ አይመለከታችሁ። በቃ ስለ ሩታ እርግዝና ይመለከተዋል ካለች አብርሃም ብቻ ነው የሚመለከተው በነገራችን ላይ። ስለዚህ ከባድ ነው። አንተ ማወቅ ስትፈልግ ማወቅ የምችልበት ጊዜ አለ። ካልተመቻ አልተመቸህም ምናምን። ከዛስ እኛ ደግሞ አንተ ማወቅ ስትፈልግ እኛ አንተ ማሳወቅ ግዴታችን ነው። ሩታ ይሄን ነገር አሁንም የመጣንበት ምክንያት እሷ ጋር በአንቺ በኩል ባሉም ሰዎች ይሁን አንቺም ሁኚ የምናውቀው ታሪክ የለም፣ ግን ቴክስቶች እየደረሳት ነው ያለው። ለቴክስት ተብሎ አሁን ግርግር መፍጠር አስፈላጊ ነው አይደለም እኮ ምንም ነገር ይድረሳት በቃ። በዚህ ገባ በዚህ ማለት አይጠበቅበትም። አንድ ሰው ቀጥታ ሲያወራ ቀጥታ የመመለስ ግዴታ አለብሽ ብዬ አስባለሁ። አይደለም እንደተማረ ሰው ማለት ነው። ቀለው ማለት አይጠበቅብሽም። አዲስ ህይወት እንደጀመረ አውቀሻል አብርሃም። ስለዚህ ይሄን መጠየቅ ደግሞ መብት አለኝ በደንብ። አየለሽም መብት የለሽም። በነገራችን ላይ መብት የለሽም። ስህተት አትስሪ በቃ። አይ አብርሃም ሊመለስልኝ ፈልጌ ነው ግዝና ውሸት ነው ካልሽ ኦኬ እንቀበላለን እንሄዳለን። ኦኬ ለተመልሽለት ነው አብርሃም ለሩታ ለተመልሽ ነው። ስህተት ከሰራ ሰው ስህተቱ መናገር ግዴታ ነው። አይ እርግዝናው ደግሞ ካልሽ ምንም ችግር የለውም። አራታችንም ሄደን ቼክ የምናደርገው ነገር ይሆናል። ቼክም አላደርግም ምንም የመመለስ ግዴታ የለብኝም። አያገባችሁ። ምክንያቱም ያኔ በኮንፊደንስ ያንን ነገር እናድርግ ስለ አንተ ምንም ራስ ላይ ኮንፊደንስ የለህ፣ ራስ ላይ መተማመን የለህ። የእውነት ሞራል ቢኖር ኖሮ ሄደህ ታድርገው ነበር። እውነት ነው። ያኔ በቃ ለዛሬም ችግር አይደረግም ነበር። የዛኔ ሳልተማመን ቀርቼ አይደለም፣ ግን ውሸት እንደሆነ ውስጤ እየነገረኝ ስለነበር ማለት አንቺን ሌላ ነገር ውስጥ ላስገባ አይደለም ማለት እንዴ? አገባኝ። ምን የተዋቀማለህ ነው ሌላ ነገር ውስጥ ታስገባ? ይሄን ነው የፈለከው። በቃ የተዋቀማለህና ነው እኔን የሆነ ነገር ውስጥ የምታስገባው። ይሄናል እየተናክ ማለት ነው። በቃ አለቀ አይደል? እንዲህ ነው የምትንቀህ እሷ ማለት ነው። አብርሃም ጥሩ ይሄዳል ወይም ደግሞ አብርሃም ከጎኔ የለም ብለሽ እንዳታስቢ። ከዛ በኋላ ኦኬ አብርሃም ይመለሳል ማለት ነው። ኧረ ተው ተነጋግረን የምንወስነው ውሳኔ ሊሆን ይችላል። አይዞሽ በዛ ጉዳይ ሰጥተሽ ከሆነ አበቃ ጨረስን። መልሱን አገኘ። ስለዚህ እርጉዝ በሆንም አይመለከትም አይመለከታችሁም። ስለዚህ ከኔ አይደለም ማለት ነው። ሲቀጥል ደግሞ አንተ በተግባ እኔ ኧረ ይደብራል። እውነት በጣም ነው የሚደብረው ነገር ሜቢ ሊደብር ይችላል። አንተ በተግባር ጋጠወጥነትን እያሳየህ እኔን ጋጠወጥልክ። እሺ ትርፎን ማነጋገር ሞር የተሻለ ነው። መሄድ ትችላላችሁ። በቃ ግን ከዚህ በኋላ በእናትህ አትጥራኝ ወደዛ። እንዲህ መዋረድን ፈልገን የጠራሃት የራስህ ስራ ስለሆነ ይገባሃል። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው